አብርሃም ቡዜንና ዴቭን ጠርቷቸው በጠዋት እንግዲህ እንደ ሸንኮራ አገዳ መጣጥላኛለች፣ ተደፍሬ ያለሁኝ እስከ ዛሬ በህይወቴ ከተፈጸመብኝ ድርጊት ይሄ በጣም ከባዱ ወንጀል ነው። እኔ ልከሳት ሁሉ እችላለሁ። አሁን ላይ ሰሞኑን ቀድናል። እንደዚህ ማድረግ የለባትም። ለምንድን ነው በእኔ ላይ እንደዚህ የምታደርገው? ለምንድን ነው አጠጥታ እኔን የምትጫወትብኝ? ለምንድን ነው ጠዋት ስነሳ ራሴን እርቃኔን ያገኘሁት ብሏል አብርሃም። እንግዲህ አያፍርም እኮ በነገራችን ላይ ትናንትና እኮ የጠጣከው አንድ ብርጭቆ እንኳን የማይሞላ ነው የጠጣከው አይደለ? ሰላም ሰላም ተወዳጆች፣ እንዴት ናችሁ? ያለው እግዚአብሔር ይመስገን። ቪዲዮውን ላይክ በማድረግ ጀምሩ። ይህ ሁሉ መንገድ አብርሃም እየተጓዘ ያለው እንግዲህ ሄርሜላን ለማሳመን እየተጠቀመበት ያለው መንገድ እና ሩቲን ሰዎች እንዲጠሏት፣ ሰዎች እሱ ያደረገችው ስራ ትክክል እንዳልሆነ በቃ ሰዎች እሷ ላይ ተጽዕኖ እንዲፈጥሩ ነው እያደረገ ያለው። በነገራችን ላይ ማንኛቸውም ሩታ ላይ ተጽዕኖ አንፈጥርም። ሩታ ማለት በጣም ለእኛ ንግስታችን፣ በጣም የምንወዳት፣ በጣም ኩል የሆነች ስትሮንግ ሴት ናት። ገብቷችኋል አይደለም? ግን አንተ እኮ ይሄ ኢሹ ማለት ወንድምና እህትህን የሚያስጠራ ኢሹ አይደለም። ሲጀመር ይሄ ፕራይቬት የሆነ የራሳችሁ ጉዳይ ነው። ሁለታችሁ ልትፈቱት የምትችሉ ጉዳይ ነው። ኦኬ መድኃኒት ከሆነ የጠጣከው እንዴት ራስህ ልታውቅ ቻልክ እንዴ? በእግርህ ነበር እኛ እንኳን ስትጓዝ የነበረው ያየነው። ወደ ክላስ ስትገቡ እንኳን በእግርህ ነበር ስትጓዝ የነበረው። ስለዚህ ጥሩ ናይት፣ ጥሩ ኢንጆይ አድርገህ ጥሩ ጊዜ ያሳልፈ ጠዋት ስትነቃ ራስክን እዛ ቤት ስታገኘው አንተ እየሳልክ ያለከው ሄርሜላን ነው አላ አይደለ? ሄርሜላ ማጣት ስለማትፈልግ ማለት አንዱን መምረጥ እኮ ነው ያለብክ። ይሄ ነው በጣም አጸያፊ ነው። በተለይ ደግሞ እሷን ዲስሪስፔክት የምታደርግበት ቃላቶች አሉና ተጠንቀቅ። ማለት አንዳንድ ጊዜ በተለይ እንደዚህ ሚዲያ ላይ ታዋቂ ስንሆን የምንናገራቸው ነገሮች ልናውቅ ይገባል። ኦኬ አንተ የፈለግከው ማለት ትችላለህ። ይሄን ብታደርገው እናውቃለን። ሄርሜላን ውሽሚትን ለማሳመን ለምጠይቅ ጥያቄ በቃ እሷ አስገድዳክ እንደሆነ እንዴ? በነገራችን ላይ እኮ ሩታ እኮ ሌላ ሴት አይደለች። በጣም የምትወዳት ሚስትህ ነች አይደል እንዴ? ዛሬ እንደውም እኔ በጣም ያደነኳቸው ቡዜና ዴቭም ማለት ነው። በቃ ረጋ ያሉ ሁለቱም የሆነ በቃ ማዳመጥ የሚችሉ የሚረዱ አይነት ሰዎች ናቸው። እና በተለይ ታናሻቸው ስለሆነ እንግዲህ እንደ ታናሽነቱ ያው ምንም ማለት ጫና አልፈጠሩበትም። ግን ይሄንን ሀሳብ ወደ እኛ ጋር ይዘህ መምጣት አልነበረብክም። ራሳችሁ ነበራችሁ ችግራችሁ መፍታት የነበረባችሁ። እንዴት ሚዲያ ላይ ራሱ የሚወጣ እኮ ሀሳብ አይደለም። ሚስት ናት፣ የልጅክ እናት ናት። ምንም እኮ ይሄ ኖርማል ነገር ነው። ግን ምናልባት አጠጥታ ካስክራ ከሆነ አብራችሁ እንድታድሩ ያደረገችው ያ ትክክል አይደለም። ግን ደግሞ ትክክለኛ አብራችሁ ማታ እንጆይ ያረጋችሁ ራበልታችሁ ጠጥታችሁ ከሆነ አብራችሁ ያደረችሁ ይሄ በጣም ደስ የሚል ነገር ነው። እኛ እኮ አንድ ላይ ስትሆኑ ነው የምንፈልገው። ታርቃችሁ እኛ ራሱ ሰላማችንን ስጡን፣ እኛ ራሱ በእናንተ ሰላማችንን አጣን እያሉ ነው። ግን እውነቷን ነው። ቡዜ በተለይ በእነሱ ህይወት ላይ ብዙ አስተዋጽኦ የምታደርግ እንዲስማሙ ሰላም እንዲፈጥሩ የምታደርግ ልጅ ናት። በነገራችን ዛሬ ባባዬ 4ኛ ወሩ ነው ከተወለደ። እንግዲህ በ4ኛ ወሩ ደግሞ እንግዲህ ሌላ አንድ ንግስት ወይ ደግሞ ንጉስ ይመጣል ብዬ ተስፋ አድርጋለሁ። እንግዲህ ያ ትላንትና አብሮ አድረዋል አይደለ? እንግዲህ አይታወቅም እንደሚፈጠርና ታዲያ አብሮ አድሮ ታዲያ ምንም ላይ ያደርጉ ነው እንዴ? እርተስ ቢሆን እንዴ ባሏ እኮ ነው ያምራታል እንዴ? ሰዎች ከበላ ከጠጣ እኮ ብዙ ነገር ያምረዋል ማለት ነው። አብርሃም እንግዲህ ለመሸፋፈን ነገሮችን በቃ ለማባበል የማይጥረው ነገር የለም። ወይኔ አብርሃም፣ ወይኔ ላለመሸነፍ አብርሃም በቃ መሸነፍን አይወድም። በነገራችን እኮ ዝቅ ማለት እኮ ምንም ማለት አይደለም። በተለይ ለምትፈልጉት ለምትወዱት ነገር ዝቅ ማለት ምንም ማለት አይደለም። ምን አንድ ቀን ከፍ ትላላችሁ። ሩታ ደግሞ ዋጋ እየከፈለች ነው። ሁሉ ነገር ትታ ሁሉ ነገር ረሳ። በቃ እኔ እናንተ ከዚህ በኋላ አብረን መሆን አለብን። ትዳራችንን በሰላም በፍቅር እንምራው። ያለፈው አለፈ። ያለፈው ለአሁኑ ቤት አይሰራም። ያለፈው ግን መሰረት ይሆነናል። በቃ በተለይ በዙሪያችን ያሉ መልካም ያልሆኑ ሰዎችን ከህይወታችን አስወጥተናቸው እኔ እናንተ በፍቅር በሰላም መኖር አለብን። እኔ በጣም የምወድ በጣም የማፈቅር በቃ እኔ እንድትለኝ አልፈልግም። ምናልባት እኔ ማጥፍቻለሁ ሳላውቅ፣ በቃ ሳላውቅ ደግሞ የጠፋሁትን ይቅርታ እንድታደርገኝ ይፈልጋለሁ። ቢያንስ ልጃችን በጋራ ማሳደግ አለብን። አሁን ላይ አንተ እኔ እየቀለድኩ ነው የሚመስል፣ እየቀለድኩ አይደለም ከልቤ ነው እመነኝ እያለችው ነው። እሱ እንግዲህ እየቀለደችና እንጆ እያደረገች እየመሰለው ነው። ዛሬ ራሱ እየተናገረ ነበር። እሷ በጣም ነው የምትቀልደው። እስኪ አሁን ራሱ ከእናንተ ፊት ቆማ በጣም እየቀለደች ነው እየተናገረች ያለችው። እኔ አላምናትም። በእርግጥ ከዚህ በፊት አንዴ የተፈጠረ ነገር አለ። ያንን ነገር ሁሌ እሱን የምታስብ ከሆነ ታዲያ እንዴት ነው ለነገ ህይወትክም እኮ እምነት ታጣለህ አይደለም? ከሩታ ጋር ላለ ህይወት ይቅርና ሌላ አዲስ ህይወት ራሱ ብትመሰርት ይህ ጥርጣሬ ውስጥ ካለ የሰዎችን ማታምን ከሆነ በጣም ከባድ ነው። በነገራችን ላይ ያው እምነት ከራስ ይጀምራል። እኛ ራሳችን ካላመንን ሰዎችም እንደዛው አይነት ነገር ይመስሉናልና ከዛ አንጻር ነው። ግን ዴቭም ዛሬ ተናግሯል። ማለት ልጅ አያጫውት፣ አንተ ማለት ትልቅ ሰው ነህ፣ ባልዳር ነህ፣ የልጅ አባት ነህ። በዚህን ያህል ራስህን እንትን ማለት የለብህም። ምንድን ነው እያረክ ያለህ? የልጅ ስራ ነው እየሰራክ ያለህ። ስለዚህ ሩታም ደግሞ
እንደዛ የምታረግ ልጅ አይደለች። ብታረግም ደግሞ እኮ ባሏ ነክ ምንም ይሄ ማለት አሁን እሱ የመሰለው በቃ እንዴት ነው እነሱ መተው ምን እንዲሏት ነው ሩታን እንዲቆጧት ለምን እንደዚህ አርክሎ እንዲቆጧት እንዴ ለምን ይቆጧታል? ባሏ ከሆነ እውነት እኔ የጠራቸው ዋናው ፐርፐዝ ምንም አልገባኝም። እነሱ መተው ምን እንዲያረጉልክ ነው? ጉዴን ይውልኝ ጉዶንኩኝ ምንድነው ጉድ የሆንከው ማለት ምንድነው? ሌባ ነው የዘረፈክ? አደጋ ነው የደረሰብክ? ምን ሆነክ ነው ጉድክ ነው የሚያውልክ? አራብሻ አንዳንዴ እውነት ኢንጆይ ዩር ላይፍ እሺ። ከሩታ ጋር ቁም ነገር እንዴት እኮ እንደምታምሩ እንዴት እኮ ሰውን እንደሚቀናባችሁ አብራችሁ ነው ህይወትክን ፍቅርክን ለማዳን ሞክር እንጂ በዚህን ያህል ወርደክ እንዲህ አደረገችኝ፣ ደፈረችኝ፣ አጥጥታይ ነው አሰክራይ ነው። ይሄ በጣም የወረደ አስተሳሰብ ነው። በተለይ ከአንድ ወጣት ከአንድ የሰዎችን ችግር መፍታት የሚችል አይደለም የራሱ ችግር ይቅርና እንደዚህ አይነት ነገር ማድረግ በጣም አሳፈሪ ነው። እንዴት አንተ ቤተሰቦችን ትጠራለህ? ደፈረችኝ። አረ እግዚአብሔር በጣም ሼም እኮ ነው። ምን ተብሎ ነው ራሱ እንደዚህ ያደረገችኝ ተብሎ እኔ አላውቅም። ስታሯሯጥ አምጥተካቸው ማለት ነው። እኔ ይመስለኛል በጣም የተናደድከው ሩታ አብረክ አላደረችም። በቃ ለዛ ነው እሷም ብላች አብሬክ ስላላደርኩኝ ጠዋት ስትነቃ ብቻክን ራስክን ስላገኘከው በጣም ተናደክ ነው እንጂ እኔ ምንም የፈጠርኩት ምንም ያረኩት ነገር የለም ብላለች ሩታ። ብታረግም ደግሞ ባሏ ነክ ባሏ የልጇ አባት በጣም ቂጥ እስከሚቃጠል የምትወዳት ግን አሁን ላይ ስለምትፈራ ነገሮች የሆነ ቢበላሹ ብለህ ስለምታስብ ያችኛውንም ደግሞ ማጣት ስለማትፈልግ እንጂ ይሄ ግልጽ ነው። እይታዎች ያስታውቃሉ፣ ነገሮች ያስታውቃሉ። እስቲል እንኳን ቡዜና ዴቭ እንኳን ብሏል እየተዋደዳችሁ ለምንድን ነው በመካከላችሁ ለመለያየት የምትጥሩት? ለምንድን ነው ወደ አንድ የማትሰበሱት? ለምንድን ነው ሰላም የማትፈጥሩት? ለምንድን ነው ነገሮችን እስካሁን ማስተካከል ያቃታችሁ? በቃ ወደ ራሳችሁ ተመለሱ። እናንተ ህጻን ልጅ አይደላችሁም። አሁን ላይ ልጅ ወልዳችኋል ማለት የትዳር ምንነት በደንብ እንኳን ባታውቁት ከቤተሰቦች እንኳን ኤክስፒሪየንስ ብዙ ነገር እየወሰዳችሁ ትዳራችሁን ለማዳን ሞክሩ እባካችሁ የምትል ልጅ ናት ሁሌ ማለት ነው። በተለይ ደግሞ ሄርሜላንም እንግዲህ በአካልም አግኝታ ታናግራታለች ከነሱ ህይወት እንድትወጣ ያደረገችው ነገር ትክክል እንዳልሆነ የዛ እንግዲህ ብጠይቃት ግን ምንድን ያለችው እሱ የሚደሰት ከሆነና ከእሷ ጋር መሆን የሚፈልግ ከሆነ ይህ ችግር የለብኝም ብላለች። ስለዚህ እሷ እውነት ትክክል አፍቃሪ ከሆነች የአብርሃም መደሰት የሚያስደስታት ከሆነ በቃ ትልቀቁ። አሁን ላይ ከነሱ ጋር ጭራሽ መታየት መምጣት የለባትም። በቃ ለአንድ ሳምንት ወይ ለሁለት ሳምንት ከሀገር ወይም ከሆነ ቦታ ወጣ ብላ ኢንጆይ ታርግ ላይፏን ማለት ነው። ግን ደግሞ እንደዛ የምታደርግ አይነት ሴት አይደለችም። አብርሃም ህይወት ላይ በቃ መኖር የምትፈልግ ሴት ናት። ነገ ግን የእሷም ህይወት እንደማይበላሽ ነገ የእሷ የሆነ ነገር አብሯትን እንደማይዘልቅ በምን ታውቀዋለች? ለምን ሴት ልጅ ነች። አንዳንዴ ነግ በኔ የሚባል ነገር አለ። እንዲሁም ደግሞ ሴት ልጅ አለቻት አይደለ ሄርሜላ። ስለዚህ ነገ በልጇ ላይ የሚደርስ ተጽዕኖ አለ። ነገ ብዙ ነገሮች ይፈጠራሉና ዛሬ ላይ የምንሰራቸው መልካም ነገሮች፣ ዛሬ ላይ የምናስቀምጣቸው ነገሮች ለነጋችን ስንቅ ናቸው። ዛሬ ያላስቀመጥናቸው ነገ ከየት ብለን እናገኛቸው አንችልም አይደል እንዴ? ስለዚህ ዴቭና ቡዜ በጣም ቴንኪው። ዛሬ እውነት በጣም እኔ አስደስታችሁኛል። በተለይ ለሩት ያላችሁ ክብር ቅድም እንዳልኳችሁ እንደገና ደግሞ ነገሮችን የተረዳችሁበት መንገድ ይሄ በተለይ ዛሬ የተሰራው ቪዲዮ እዚህ ሜዳ ላይ መውጣት እንደሌለበት ራሳቸው ይህንን ሀሳብ መፍታት እንደነበረባቸው በአጠቃላይ ሶስተኛው ወይም አራተኛው ወገን ሁለቱ እንደማያስፈልጉ ቁጭ ብሎ በጠረጴዛ ዙሪያ ራሳቸው ችግራቸውን ቢያወሩት መልካም ነው ብላለች። ግን አብርሃም ያው አሻፈረኝ ብሎ ከቤት ነው የወጣው። ሁልጊዜ አብርሃም እንግዲህ ያዙ ልቀቁ የሚለው ነገር አለ። በመነጋገር ለምን እንደማያምን አላውቅም። አብዛኛው ጊዜ ካያችሁት በቃ የሆነ ነገር ሲፈጠር በር ከፍቶ ለመውጣት በር ከፍቶ ይሆናል አይደለ ለመሮጥ ነው የሚቸኩለው ማለት ነገሮችን ይሄ መጋፈጥ ነገሮችን የሆነ በቃ የፈለገ ቢመጣን የተጋፍጬ ነገሮችን ለማስተካከል እሞክራለሁ የለም በቃ መፈርጠጥ ነው። ግን ያ ጥሩ አይደለም። ነገሮችን ስትጋፈጥ ነገሮችን ለመፍታት ትሞክራለህ ስትጋፈጣቸው ማለት ነው። ይሄ ደግሞ ስትጋፈጣቸው ስልክ ይሄ ጸብ አይደለም ፍቅር ነው ማለት የራስህን ህይወትህን ለመመለስ ነው። አንዳንዴ እየወደድን እኮ እንለያያለን አይደል እንዴ? ግን ደግሞ እየወደድን ከምንለያይ መስማማት የሚቻልበት መንገድ ካለ ወደ መስማማቱ መመለስ ነው። ደግሞ ልጅ አለ ግን ልጅም አለ ተብሎ ሳትዋደዱና ሳትፋቀሩ አብራችሁ ነው አንልም። ግን እናንተ ስለምትዋደዱ ስለምትፋቀሩ ነው። ባትዋደዱ ባትፋቀሩ ሁለታችሁ ጋር ፍቅር ባይኖር ኖር እኮ እኛም አብራችሁ ነው አንልም። አብርሃም ደግሞ በጣም ነው የምንወደው በጣም ነው የምናከብረው። ሩታን ወደን አብርሃም መጥላት አንችልም። ለምን አብረው እንዲሆን አይደለም የምንጮኸው። ግን ነገረ ስራው የሚያደርጋቸው እያንዳንዳቸው ተግባሮች በጣም ያናድዳሉ። እስኪ
ዛሬ እንኳን ካያችሁት ራሱን ተደፈርኩ ያለ ጀግና ማለት የአመቱ ምርጥ ቪዲዮ ነው። በቃ ተደፈርኩኝ የአመቱ ምርጥ ጀግና ብየዋለሁ። አንደኛ ላይ መመዝገብ አለበት። ተደፈርኩ አላለ ማያ ብርሽ። ለማንኛውም ቪዲዮዎች ስለምታዳምጡኝ በጣም አድርጌ አመሰግናለሁ። ሰብስክራይብ በማድረግ ቤተሰቡ ነው። ባባይ